ተማሪዎች እንደምን አላችሁ? አሰፋ ነኝ ከዩንጓን አካዳሚ የ11ኛ ክፍል የጂኦግራፊ መምህራችሁ ነኝ። ባለፈው ትምህርታችን ሎው ላቲቱድ ክላይሜት ሪጅንስ ሶስቱን አይተናል። ትሮፒካል ዌት ሪጅን፣ ትሮፒካል ዌት ኤንድ ድራይ ሪጅን እና ትሮፒካል ዴዘርት የሚሉትን። በዛሬው ትምህርታችን ሚድ ላቲቱድ ክላይሜት ሪጅንስ የመካከለኛው ኬክሮስ የአየር ጸባይ አይነቶች እናያለን ማለት ነው። እሺ እንግዲህ ሚድ ላቲቱድ የሚባለው ብዙ ጊዜ ከፍ ብለን በዚያኛው ትምህርታችን እንዳየነው ከ30 ዲግሪ ኦን አቬሬጅ ነው። ኖርዝ ኤንድ ሳውስ እስከ 60 ዲግሪ ኖርዝ ኤንድ ሳውዝ ላቲቲዩድ ከምድር ወገብ ከፍ ብሎ 30 ዲግሪ ጀምሮ የሚሄድ ነው ማለት ነው። ይሄ ማለት ነው ኢኩዌተር እየሳልኩ ያለሁት ከ30 ዲግሪ ይሄ ሪጅን ነው ሚድ ላቲቱድ ሪጅን። ይሄ ነው ሚድ ላቲቱድ መካከለኛው ኬክሮስ ላቲቲዩድ። በዚህ ሳይድም 30 ኖርዝ 30 ሳውዝ ዲግሪ፣ ይሄ እስከ 30 እስከ 60 ዲግሪ ያለው ሚድ ላቲቲዩድ ሪጅን። ይሄኛው ማን ሆኗል ማለት ነው? ሎው ላቲቲዩድ ሪጅን ነው። ሎው ላቲቲዩድ ነው። ሎው ላቲቲዩድ ኢን ሴንስ በዛኛው ትምህርታችን ላይ እንዳየነው ከፍተኛ የሆነ የፀሐይ ኃይል የሚያገኘው ነው። ከሱ ቀጥሎ ከፍተኛ የተሻለ የፀሐይ ኃይል የሚያገኘው ሚድ ላቲቲዩድ ነው። መካከለኛ ሙቀት ክልል ነው የሚባለው። የዋልታው አካባቢ ግን ፖላር ሪጅኑ ዝቅተኛ ነው። በላቲቲዩዱ ከ60 ጀምሮ እስከ 90 ስለሚሄድ ሃይ ላቲቲዩድ ሪጅን። አሁን እያየን ያለው ሚድ ላቲቲዩድ ሪጅን ነው። በኮፐን ክላሲፊኬሽን ሲ ታይፕ እና ዲ ታይፕ ተብለው የሚታወቁት ናቸው። ይህ አካባቢ ኢንፍሉዌንስድ ባይ ኮንቲኔንታል ስትራገል ቢትዊን ኮንቲኒው የሚቀጥል ስትራገል ቢትዊን ትሮፒካል ኤር ማስስ ኤንድ ሙቪንግ ቱዋርድስ ፖል ኤንድ ፖላር ኤር ማስ ሙቪንግ ቱዋርድስ ኢኩዌተር ነው። ሁለት ኤር ማሶች አሉ። ሁለት ኤር ማሶች ኢን ሴንስ ምንድን ነው? ትሮፒካል ኤር ማስ ማለት እዚህ ትሮፒካል ሪጅን አፍሪካን ላስቀምጠውና አስዩም ዚስ ኢዝ አፍሪካ ዚስ ኢዝ አውስትራሊያ። አይዳው ምንድን ነው ተማሪዎች? ላቲን አሜሪካ። በአፍሪካና በላቲን አሜሪካ መካከል ያለው አትላንቲክ ኦሽን ነው። ይሄ አትላንቲክ ኦሽን ነው። አትላንቲክ ኦሽን ደግሞ አብዛኛው ክፍሉ በምድር ወገብ አካባቢ ነው ያለው። በአፍሪካና በላቲን አሜሪካ እንዲሁም በኤሽያ መካከል ያለው ኢንዲያን ኦሽን ነው። ሌላው ደግሞ በምዕራብና ምስራቅ በኩል ከላቲን አሜሪካ በስተምስራቅ ፓሲፊክ ኦሽን ነው። ትልቁ ውሃማ አካል በምድር ወገብ አካባቢ ያለው በከፍተኛ የፀሐይ ኃይል የጨረር ኃይል ስለሚሞቅ አየሩ ይነሳና ወደዚህ ሄዳል ማለት ነው። ወደ ሚድ ላቲቱድ ሪጅን ሲነሳ መጀመሪያ ቨርቲካሊ ወደ ህዋ ይነሳል፣ ከዛ ሆሪዞንታሊ ይሄዳል፣ መልሶ ሚድ ላቲቱድ አካባቢ ሲንክ ያደርጋል። ቴምፕሬቸሩ ሲቀንስ ወደ መሬት ይገባል። መሬትም ስለምትሽከረከር ከምዕራብ ወደ ምስራቅ፣ ስለዚህ እዚህ ሚድ ላቲቱድ ላይ ሲደርስ ይመጣል ማለት ነው። ነፋሱ ነው። ስለዚህ ከምድር ወገብ አካባቢ ተነስተው ወደ ዋልታው የሚሄዱት ነፋሳት እርጥበት አዘል ናቸው፣ ቀላል ናቸው፣ ዝናብ ሰጭ ናቸው እና ትሮፒካል ኤር ማስስ በኦርጅ ናቸው ይባላሉ። ከዋልታው ተነስተው ደግሞ ወደ ሚድ ላቲቱድ ወደ 60 ዲግሪ 55 45 ዲግሪ ከሰሜን ዋልታና ደቡብ ዋልታ ተነስተው ወደ ኢኩዌተር አቅጣጫ የሚመጡት ኤር ማሶች ፖላር ኤር ማስስ ይባላሉ። ፖላር ኢን ሴንስ ድራይ ማለት ነው፣ ደረቅ ነው። ድራይ ኤንድ ኮልድ ኤር ማስስ ናቸው። እነዚህ ዝናብ ሰጪ አይደሉም፣ እርጥበት የላቸውማ። እነዚህ ሆት ኤር ማስ እና ድራይ ኤር ማስ ሲጋጩ ሳመር ሬይንፎል ይሰጣሉ እና ይሄ ሚድ ላቲቱድ ሪጅን የሚባለው በሁለቱ ኤር ማሶች አማካኝነት የአየር ንብረቱ በተለይ የመጠነ ሙቀቱም የዝናብ መጠኑ የሚወሰን አካባቢ ማለት ነው። በስሩ የምናያቸው አሉ። በስሩ ሚድ ላቲቱድ ሪጅን ሚድ ላቲቱድ ክላይሜት ሪጅንስ የመጀመሪያው ሚድ ላቲቱድ ሚልድ የሚባለው ነው። ሲ ነው፣ ወርም ነው፣ ቅድም እንደገለጽ ነው፣ ሞቃታማ ነው። ወይ ሚንስ ሞዴሬት ቴምፕሬቸር አለው፣ መካከለኛ ሞዴሬት ቴምፕሬቸር። ሂሚድ ነው። ሂሚድ የሚለው ዌት ነው፣ እርጥበታማ ዝናባማ ነው። ሂሚድ ሰመርስ ዝናባማ የሆኑ ክረምቶች አሉት። አልተርኔት ዊዝ በማን የሚቀየሩ ሚልድ ዊንተርስ። ሚልድ ድራይ አይደለም። ሚልድ ማለት በክረምት በበጋ ወቅትም እርጥበት ያገኛሉ። ለምሳሌ ምዕራብ አውሮፓ አካባቢ ማለት ነው። ኢንፍሉዌንስድ ባይ ኮንቬክቲቭ ተንደር ስቶርምስ። ኮንቬክቲቭ ማለት ቀድም የገለጽ ነው በሆይ ትሮፒካል ኤር ማስ እና በፖላር ኤር ማስ መካከል በሚደረግ ስትራገል ነው ኮንቬክቲቭ። ይሄ እርጥበት ያዘለው ወደ ታች ዳመና ይሰራል፣ ወደ ላይ ይወጣና ደመና ይሰራል፣ ዝናብ ይጥላል ወይም በረዶ ይሆናል። ከፖላር የሚመጡት ፖላር ኤር ማሶች ደግሞ ደረቅ ስለሆኑ ከስር ይገባሉ ማለት ነው። ቴምፕሬቸሩም የዝናብ ሁኔታም በዛ ይወሰናል። ኢን ሳመር ሚድ ላቲቱድ ሳይክሎንስ ኢን ዊንተር። በዊንተር ጊዜ ደግሞ ሳይክሎንስ አሉ። ሳይክሎንስ ማለት የኤር ማስ መሽከርከር ማለት ነው። ለምሳሌ እንደዚህ ሆኖ እንደዚህ
መሽከርከር ነው። ይሄኛው ዙሪቱ የሚፈጥረው ሻወር አለ። በጋም ዝናብ አላቸው ማለት ነው። ለዛ ነው ሚድ ላቲቲዩድ ሚልድ የተባሉት። ሲኤፍኤ በስሩ 2 ይዟል። ሂሚድ ሰብትሮፒካል የሚባል ነው። ይሄ ኢስት ኮስት ኦፍ ኮንቲኔንትስ ነው። የአህጉራትን ምስራቃዊ ጫፍ ወርም ነው። ከ21 እስከ 26 ዲግሪ ሴንቲግሬድ መጠነ ሙቀት አለው። ሂሚድ ሰመር አለው እንደላይኛው። ሚልድ ዊንተርስ ዊዝ ፕሪሲፒቴሽን ፍሮም ሚድ ላቲቲዩድ ሳይክሎንስ። የዊንተር ዝናብ ምንጫቸው ሚድ ላቲቱድ ሳይክሎንስ ነው። ሳይክሎንስ በሌላ ፋክተር ስለምንመጣ ያኔ ግልጽ ይሆናል ተማሪዎች። ከቪጂቴሽን አንጻር እዚህ አካባቢ የሚገኘው እጽዋት ዴሲደስ ፎሬስት ነው። ቅጠለ ሰፋፊ የሆኑ አረንጓዴ ደኖች፣ ቅጠለ ሾጣጣ የሆኑ የጽድ አይነት ሳይሆን ሰፋፊ የሆኑ ፎንድ ኖርዝ አሜሪካ አካባቢ፣ ሳውዝ ኢስት ላቲን አሜሪካ አካባቢ፣ ደቡብ ምስራቃዊ ላቲን አሜሪካ አካባቢ፣ ይሄ ብራዚል፣ አርጀንቲና፣ ሳውዝ ኢስት ኦፍ ኢስት ኤንድ ሴንትራል ኮስት ኦፍ አውስትራሊያ፣ የአውስትራሊያ ምስራቃዊ ዳርቻዎች፣ የኒውዚላንድ አካባቢ ይገኛል። ሁለተኛው ታይፕ ሲኤስ የሚባለው ነው። ኤስ ስታንድ የሚያደርገው በኮፐን ክላሲፊኬሽን እንዳየነው ድራይ ሳመር ነው። ድራይ ሳመር ከሆነ በዝናብ የሚያገኘው በበጋ በመሆኑ ሜዲትራኒያን ክላይሜት ይባላል። ዌስተርን ቦርደርስ ነው። የአህጉራቱን ምዕራባዊ ቦርደሮች ወይም ዳርቻዎች የምዕራብ ጠረፎች ላይ ነው የምናገኘው። ድራይ ሳመር አለው ልክ ከዲፊኒሽኑ እንደተረዳ ነው። ዱቱ ትሮፒካል ሃይ ሲንኪንግ ነው። ኤንድ ፕራይሜርሊ ሬይንፎልስ ኢን ዊንተር፣ በዝናብ የሚያገኘው በዋናነት በበጋ ነው። ፋውንድ ኢን ሚድ ላቲቱድ ሳይክሎን፣ ከሚድ ላቲቱድ ሳይክሎንስ ነው የሚያገኘው። ከምዕራብ አካባቢ ከዚህ ከትሮፒካል ኤር ማስ አያገኝም ማለት ነው። ምክንያቱም ሲንኪንግ ሚንስ እንትን ነው፣ ማውንቴኖቹን ብሎክ ስለሚያደርጉት ነው። የት አካባቢ ይገኛል? ሎኬሽኑ። ፋውንድ ሚንስ ሎኬሽን ነው። ሎኬሽኑ ሴንትራል ኤንድ ሳውዘርን ካሊፎርኒያ፣ ምዕራባዊ የሰሜን አሜሪካ ፓርት ነው። ሜዲተራኒያን ኮስት፣ የሜዲተራኒያን ባህር ዳርቻ አካባቢ፣ ኮስትስ ኦፍ ዌስተርን አውስትራሊያ፣ የምዕራብ አውስትራሊያ ጠረፋማ አካባቢዎች፣ ቺሊ ማለት ምዕራባዊ ላቲን አሜሪካ ነው እና ኬፕ ታውን፣ ይሄ ደቡብ አፍሪካ ጫፍ፣ የሳውዝ አፍሪካ ምዕራባዊ ጫፍ፣ እሱ አካባቢ ሜዲተራኒያን ክላይሜት ኤክስፔሪየንስ ያደርጋል ወይም አለው ማለት ነው። ሚድ ላቲቲዩድ ኮልድ ክላይሜት ነው ሌላኛው፣ ወይም ዲ ይባላል። ሌላ ስሙ ኮንቲኔንታል ክላይሜት ነው፣ አህጉራዊ ነው። የኮንቲኔንቶቹ ሴንተር ማለት ነው። ይሄ ኮንቲኔንት ቢሆን ለምሳሌ ይሄኛው ኮስታል ኤሪያ ነው የሚባለው፣ ይሄ ኮስታል ነው። ይሄኛው ደግሞ ኢንቴሪየር ነው፣ ውስጥ ማለት ነው። ኢንቴሪየር የአህጉሩ ውስጥ። ስለዚህ ይሄን ክላይሜት የምናገኘው ውስጥ ነው። ኮስታሎቹ በኦሽን ነው። ይሄኛው የኦሽን ዙሪያ ያሉት ኦሽን ኮስታል ኤሪያ። ስለዚህ ኮልድ ኮንቲኔንታል ኮልዱን የምናገኘው የአህጉራቱ ሴንተር አካባቢ ነው። ለምን? ከውሃማ አካላት ተጽዕኖ የራቀ ስለሆነ ፎን ፖል ዋርድ ኦፍ ሳውዝ ሲ ክላይሜትስ ነው። ወደ ዋልታዎቹ ከ45 ዲግሪ ሰሜንና ወደ ሰሜን ዋልታና ደቡብ ዋልታ ነው የምናገኘው። ፊቸርሱ ምንድን ነው? ባህሪው ፊቸርስ ገጽታ ማለት ነው። ኢንክሉድ ዋርም ቱ ኮል ሰመርስ፣ ከሞቃት እስከ ቀዝቃዛ። በቃ ሰመሩ ራሱ ሞቃት አይደለም፣ ወርም አይደለም፣ ወርም ቱ ኩል ነው። ወደ ቀዝቃዛ ሳመሮች አላቸው። በጋው ኮልድ ኤንድ ሃርሽ፣ በጣም ሃርሽ ከባድ የሆነ ለመኖር ለመስራት የሚያስቸግር። ዊንተሩ በጣም ቬሪ ኮልድ ማለት ነው። ሃርሽ ቬሪ ቬሪ ኮልድ ዊዝ ስኖው ስቶርምስ፣ የሚጥለው ቀዝቃዛ ከመሆኑ የተነሳ ከባቢ አየር ላይ ያለው ውሃ በዝናብ መልክ መፍሰስ አይችልም፣ በበረዶ መልክ ነው የሚጥለው ማለት ነው። ብሩታል ኮልድ ፍሮም ፖላር ኤር ማስስ፣ በማን አፌክትድ ነው? ከፖል አካባቢ የሚመጡ ኤር ማሶች ዶሚኔት ያደርጋሉ። የዓለም ካርታ ላይ ብንገምት ሴንትራል ኤሮፓ አካባቢ፣ ሴንትራል ኤሽያ፣ ይሄ ቻይና፣ ኡዝቤኪስታን፣ ካዛክስታን የሚባሉ ዓለም ካርታ ላይ ስታዩት ከውቅያኖሶቹ ከፓሲፊክ፣ ከአትላንቲክ፣ ከኢንዲያን ኦሽን የራቀው የአህጉራቶቹ ነው። የምድር ወገብ አካባቢ አይታሰብም። ይሄ እሱ ትሮፒካል ክላይሜት ነው ብለናል። እንዲሁም ሚድ ላቲቲዩድ ደዘርቶች አሉ። ቢኤስኬ ኬ ሪፕሬዘንት የሚያደርገው ኮልድ ደዘርት ማለት ነው። መካከለኛው ኬክሮስ፣ ይሄ ኮልድ ደዘርት የሚገኙት ሆት ደዘርትን እስከ 25 ዲግሪ ኖርዝና ሳውዝ እንደሚገኙ እነ ሳህራ ደዘርት፣ ካላሃሪ፣ ናሚብ ደዘርት እና አውስትራሊያ ደዘርት አይተን ነበር በዚያኛው ትምህርታችን። ከ30 እስከ 55 ዲግሪ ኖርዝና ሳውዝ ነው የሚገኘው። ስለዚህ ወደ ሚድ ላቲቲዩድ ሪጅን ነው፣ ዲግሪው ከላይ ነው። ሰመሩ ዶሚኔትድ ባይ ትሮፒካል ኤር ማስ ነው። በክረምት ትሮፒካል ኤር ማስ ሞይስት ናቸው፣ እርጥበታማ ናቸው። ትንሽ ዝናብ ያገኛል ማለት ነው። ዊንተሩ ግን ዶሚኔትድ ባይ ፖላር ኤር ማስ ነው። ከዋልታው የሚመጣው ኤር ማስ አንደኛ ዋልታ አካባቢ ውሃማ አካላት በበረዶ የተሸፈኑ ናቸው። ውሃ ይተን ሙቀት ቴምፕሬቸር ዝቅተኛ ስለሆነ ውሃ ሊተን አይችልም እና ኤር ማሱ ኮልድ ነው፣ ድራይ ነው፣
ሪሲቭ ሎ ፕሪሲፒቴሽን በዚህ ምክንያት ዝቅተኛ የሆነ እርጥበት ወይም ዝናብ ነው የሚያገኙት። ዱ ቱ ዋት ቢኮዝ ኦፍ ሪሊፍ ኤንድ ብሎክ ኦሽን ኤር ማስስ የተራሮች ግልባጮች ናቸው እነዚህ ሚድ ላቲቱድ ደዘርቶች። በአንድ ሳይዳቸው ተራራ ነው። ያ ማለት እንደዚህ ነው። ዝናብ ሰጪው አየር በዚህ በኩል የሚመጣ ከሆነ ይሄ ሊዋርድ ሳይድ ነው የሚባለው። ሊዋርድ ሳይድ ይሄ ሀገር ነው ዝናብ የሚያገኘው። በዚህ በኩል ግን ደረቅ ንፋስ ነው፣ ድራይ ዊንድ ነው። ድራይ ዊንድ ከሆነ ሞይስቸር የለውም፣ ሶ አካባቢው ደዘርት ይሆናል ማለት ነው። የዚህ አይነት ባህሪ ያላቸው የት ነው የሚገኙት? ፋውንድ ሴንትራል ኤሻ፣ ማዕከላዊ ኤሻ፣ ኢስት ኦፍ ካስፒያንሲ በዚህ በመካከለኛው ምስራቅ አካባቢ፣ ኖርዘርን ሂማሊያ ሴንትራል ኤሻ ነው። ይሄ ዌስተርን ዩኤስኤ ኤንደስ ሳውዝ አሜሪካ አካባቢ እናገኛለን። ኦል ሃቭ ሎወር ቴምፕሬቸር፣ ሁሉም ሚድ ላቲቱድ ደዘርቶች ዝቅተኛ ቴምፕሬቸር አላቸው። አስ ኮምፔርድ ቱ ትሮፒካል ደዘርት ሚንስ ከትሮፒካል ከሐሩር ከምድር ወገብ በረሃማ አካባቢዎች ጋር ሲወዳደሩ ዝቅተኛ መጠነ ሙቀት አላቸው። ደረቅነታቸው ነው በረሃ የሚያስብላቸው እንጂ ቴምፕሬቸራቸው ኩል ነው ማለት ነው። በት ኤክሴፕሽኖች አሉ። ዴዝ ቫሊ የሚባል አለ። ለምሳሌ ዩናይትድ ስቴትስ ካሊፎርኒያ ዋን ኦፍ ዘ ሆተስት ፕሌስ ኢን ዘ ወርልድ ቴክስት ቡካችን ላይ ፈርዘር ማየት እንችላለን ተማሪዎች። በዓለማችን ላይ ኤክሴፕሽን ነው ይሄኛው። ሶስተኛው የክላይሜት ታይፕ ሃይ ላቲቱድ ሪጅን ነው። ሃይ ላቲቱድ በቀድመን በከፈልነው መሰረት ከ60 ዲግሪ ኖርስ እስከ 90 ዲግሪ ኖርስ ኤንድ ሳውዝ ላቲቱድ ያለው ማለት ነው። ላቲቱድ ሃይ ላቲቱድ ክላይሜት ሪጅን ኢ ነው። ኢ በኮፐን ክላይሜት ክላሲፊኬሽን ፖላር ማለት ነው። ስለዚህ ኢ እና ኤች ነው። ሃይላንድ ነው ይሄ ኤች። ሶ ርዕሳችን ሃይ ላቲቱድ ክላይሜት ስንል ለዚህኛው ለኢዩ ብቻ ማለት ነው። ኤችን ዝቅ ብለን ነው የምናየው። ፖላር ክላይሜት ነው አንደኛው በዚህ ስር ያለው። ካራክተራይዝ ባይ ይር ራውንድ ሚንስ አመቱን ሙሉ ኮልድ፣ ይር ራውንድ ኮልድ ነው። ይር ራውንድ ሆት ካልን አመቱን ሙሉ ሞቃት ማለታችን ነው። ይር ራውንድ ኮልድ። ዋርመስት መንዝ ኢዝ ቢሎው 10 ዲግሪ ሴንቲግሬድ። እጅግ ሞቀ የሚባለው ለምሳሌ ዋርመስት መንዝ እኛ ድሬዳዋ ከሆን 30 ሊሆን ይችላል ግንቦት ላይ። ዘ ዋርመስት መንዝ ኢን ኢትዮጵያ አብዛኛው ግንቦት፣ ሚያዝያ፣ ይሄ ክረምት ከመምጣቱ በፊት ያሉት ደረቅ ወራቶች ናቸው። አዲስ አበባም ለምሳሌ 27 28 ሊሆን ይችላል ዋርመስቱ። ፖላር ቱንድራ ነው ሁለተኛው። ፖላር ቱንድራ ኢቲ ነው። ዋርመስት መንዝ አቬሬጅ ቴምፕሬቸሩ ወርሃዊ አቬሬጅ ቴምፕሬቸሩ 0 ዲግሪ እስከ 10 ዲግሪ ነው። በዜሮ እና ቢትዊን 0 ኤንድ 10 ዲግሪ ሴንቲግሬድ ነው። ስለዚህ 5 ከዜሮ ጀምሮ 1 2 3 ሊሆን ይችላል አቬሬጅ። ዲፋይንድ ባይ ፐርማፍሮስት ማለት ፍሮዝን ሶይል ማለት ነው። እዚህ ሀገር ላይ ለምሳሌ ስዊድን፣ የሰሜን አውሮፓ ወይ ግሪንላንድ ወደ ዋልታው አካባቢ ቱንድራ ክልል ብትሄዱ አብዛኛውን ቢያንስ ለ7 ወር መሬቱ ሁሉ በበረዶ የተሸፈነ ነው ማለት ነው። በዛ ምክንያት በረዶው ሲቀልጥ ነው አትክልት ሌላ የእርሻ ስራ መስራት የሚቻለው። ፐርማፍሮስት ይባላል እሱ። ኮልድ ዊንተርስ ኤንድ ኩል ሳመርስ ነው። በጋዎች በጣም ኮልድ ናቸው፣ ሳመሮችም ቢሆኑ ኩል ናቸው፣ ሞቃት አይሆኑም። ከ10 ኢንች በዚህ ምክንያት ከ10 ኢንች ያልበለጠ የዝናብ መጠን ያገኛል። ትሮፒካል ዌትን ታስታውሱ ከሆነ 80 ኢንች በላይ አኑዋል ፕሪሲፒቴሽን ያገኛል። አመታዊ የዝናብ መጠኑ ከ80 ኢንች በላይ፣ ይሄ ግን ከ10 ኢንች በታች ነው። ቬጂቴሽኑ እጽዋቱ ምንድነው? ኢንክሉድ ሞስስ ናቸው። እነዚህ ሳር የሚመስሉ የድንጋይ ሽበት የሚመስሉ ሊችንስ በባዮሎጂ እናውቃቸዋለን። እነዚህ ድዋርፍ የሆኑ ድንክይ የሆኑ ቋጥኞች ናቸው። ድዋርፍ ትሪስ። ለምሳሌ አርክቲክ ኮስት ኦፍ ኖርዝ አሜሪካ የት ነው የሚገኘው? አርክቲክ የሰሜን አሜሪካ አርክቲክ ጫፍ ወደ ዋልታ ያለው አይስላንድ የሚባለው ደሴት፣ ግሪንላንድ ደሴት የሚባለው በዚህ በእንግሊዝ ሀገር ከፍ ብሎ ወደ ሰሜን ዋልታ ያለ ነው። ኤሻ የኤሻ ጫፎች ናቸው። ሌላው የመጨረሻው ወደ ዋልታ የተጠጋው ፖላር አይስ ኬፕ ነው። በኮፐን ክላሲፊኬሽን እንደምታስታውሱት ኤኤፍ ነው። ዋርመስት መንዙ በጣም ሞቀ ቢባል 0 ዲግሪ ሴንቲግሬድ ነው ወይም ከዚህ በታች ነው። ከዚህ በታች ከሆነ ኔጌቲቭ ማለት ነው። ኔጌቲቭ ዲግሪ ሴንቲግሬድ ነው። ከዜሮ በታች ከሆነ ደግሞ ውሃ ከዜሮ በታች ሲሆን ወደ በረዶ ስለሚቀየር ሁሉ ነገር ሞይስቸር ኢቭን ወንዞች፣ የውቅያኖሶች ፓርቶች አርክቲክ አካባቢ ማለት ነው። አርክቲክና አንታርክቲክ ነው፣ በበረዶ የተሸፈነ ነው የሚሆነው። ላንድ ኢዝ ፐርማነንትሊ ከቨርድ ባይ ስኖው በቋሚነት ስሩአውት ዘይር ለ10 ወር ለ12 ወር በሙሉ በበረዶ የተሸፈነ ነው። አይስ ዚስ ኢዝ ዱ ቱ ሃይ አልቤዶ ኤንድ ኖ ሰንላይት። ሃይ አልቤዶ ሚንስ አንደኛ የመጣው መጠነኛ የፀሐይ ጨረር ኢንክላይንድ ነው። በትንሽ ዲግሪ የደረሰው ራሱ ይንጸባረቃል። አልቤዶ ማለት ዛ አማውንት ኦፍ ሪፍሌክሽን ማለት ነው። አልቤዶ ቴክስታችሁ ላይ ያለ ተማሪዎች እዚህ ኳልስቱ ሪፍሌክትድ ሬይ ዲቫይድድ ባይ ሪሲቭድ ሬይ ነው። ጠቅላላ ከፀሐይ ከመጣው ውስጥ ለምሳሌ አስፋልት ላይ ሲያርፍ
ይንጸባረቃል በብዛት አልቤዶ ሃይ ነው ማለት ነው። ጫካ ላይ ሲያርፍ ወይ አፈር ላይ ሲያርፍ ግን ይመጠጣል። ውሃ ላይ ሲያልፍ ይመጠጣል። ሎ አልቤዶ አለው ማለት ነው። ግሪንላንድና አንታርክቲካ አካባቢ የሚባለው አህጉር ነው። በነገራችን ላይ ፖላር አይስ ኬፕ በጣም ትልቁን ከ20 እስከ 25% የሚሆነው የዓለማችን ክፍል የሸፈነ ነው። የመጨረሻው እንትናችን ሃይላንድ ክላይሜት ነው። ኤች ነው ሪፕሬዘንቴሽኑ። በነ ኮፐን ክላሲፊኬሽን ታልፎ ነበር። በኋላ በሞዲፋይዱ ሃይላንድ የተራራማ እንትን ነው። ዱቱ ኢፌክት ኦፍ ሄይት ነው የሚፈጠረው በኤሊቬሽን ነው። ኤሊቬሽን ይሄ ስዕላዊ መግለጫው እንደሚያሳየው ይሄ ሲ ሌቭል ነው። ይሄኛው በዚህ ዋይ አክሲስ አልቲቲዩድ ነው። 0 1 2 ኪሎ ሜትር ነው። ለምሳሌ ይሄ የተራራው ይሄኛው የተራራው ፓርት የታችኛው ፓርት ግራስላንድ ልናገኝ እንችላለን። ከፍ ስንል ደግሞ ቻፔል የሆኑ እነዚህ ግራር የሚመስሉ ዛፎች እናገኛለን። አልቲቲዩድ እየጨመረ ሲሄድ ጽድ የሚመስሉ ሚክስድ ኮንፌረስ ፎሬስት። ኮንፌር ማለት የጽድ አይነቶች ናቸው። ታይጋ እነዚህ ሾጣጣ ቅጠለ ሾጣጣ የሆኑ በበረዶ ወቅት እንደውም ቅጠላቸውን ሊያረግፉ የሚችሉ እናገኛለን። የተራራው ጫፍ ወይም summit of the mountain የሚባለው ቱንድራ ቬጂቴሽን እናገኛለን። ኢትዮጵያ ለምሳሌ ተራራማ ሀገር ነች። የባላይ ተራሮች፣ የሰሜን ተራሮች፣ የላስታ ተራሮች እነሱ ለምሳሌ እዚህ አካባቢ አይስ ሁሉ ልናገኝ እንችላለን። ታህሳስ ህዳር አካባቢ በበረዶ የተሸፈነ ሁሉ ሊሆን ይችላል። በዚህ ምክንያት በአልቲቲዩድ ምክንያት አልቲቲዩድ እየጨመረ ሲሄድ ኤር ደንሲቲ እየቀነሰ ይሄዳል። ደንሲቲ ሲቀንስ ደግሞ ቴምፕሬቸር አብሮ ይቀንሳል። ምክንያቱም ቴምፕሬቸር ኢዝ ዘ ሜዠር ኦፍ ዘ ካይኔቲክ ኤነርጂ ኦፍ ኤር ሞለኪውልስ ነው። ቴምፕሬቸር ማለት የአየር ሞለኪውሎች ሞሽን ነው። ስለዚህ ከፍታ ሲጨምር ደንሲቲው ስለሚቀንስ የአየሩ ሞለኪውል ሞሽን ይቀንሳል፣ ቴምፕሬቸሩ ይቀንሳል። የተራራው ላይ መሰረት ላይ የተራራው ስር ላይ 25 ዲግሪ ሴንቲግሬድ ከሆነ የተራራው ጫፍ ላይ ምናልባት 10 ዲግሪ ሴንቲግሬድ ሊሆን ይችላል። በትንሽ ኪሎ ሜትር ርቀት የተለያየ አየር ጸባይ ታገኛላችሁ ማለት ነው። አስ አልቲቲዩድ ራይስ እዚህ ጋር አለ። አልቲቲዩድ ሲጨምር ቴምፕሬቸር ይቀንሳል፣ ፕሪሲፒቴሽንም ይቀንሳል። ፍሎራው የእጽዋት አይነቱ እየተለያየ ይሄዳል ማለት ነው። ፕሪሲፒቴሽን ኢንክሪዝስ ኤንድ ፍሎራ ቫሪስ። ቱንድራና ፖላር ኮንዲሽን ወደ ዋልታው አካባቢ ወይም ሚድ ላቲቲዩድ ማግኘት የነበረብን የት ሊገኝ ይችላል? ሎው ላቲቲዩድ ሊገኝ ይችላል። በምን ምክንያት? በአልቲቲዩድ ምክንያት። ፎር ኤግዛምፕል አፍሮ አልፓይን ዞንስ ካን ቢ ሲን ኦን ዘ ኢትዮጵያን ፕላቶስ። የኢትዮጵያ ተራራማ ቦታዎች ላይ ላይክ ሰሜን ማውንቴንስ፣ ባሊ ማውንቴንስ ኤንድ ሶ ኦን። ተማሪዎች ከዕለቱ ትምህርት ጋር የተያዘ ጥያቄ እንሰራለን። ጥያቄው ምንድን ነው የሚለው? ሃው ዳዝ ክላይሜት ካራክተሪስቲክስ ኦፍ ሚድ ላቲቲዩድ ሰመር ድራይ ሲኤስ ሪጅን ሜዲትራኒያን ማለት ነው ፋንዳመንታሊ ዲፈር ፍሮም ዘ ሂሚድ ሳብትሮፒካል ሲኤፍኤ ሪጅን። ሲኤፍኤ ሚድ ላቲቲዩድ ይሄ ኤፍ ሆት እና ሚልድ ነው። ሞይስት ሪጅን ነው። ይሄኛው በምን ይለያል ነው? ዲስፓይት ቦዝ ቢንግ ሲ ሚድ ላቲቱድ ሁለቱም ቢገኙም ይሄ ሜዲትራኒያኑ ከዚህኛው ከሂሚድ ሰብትሮፒካል ወየቱ በምን ይለያል ነው እያለን ያለ። ሲኤፍኤ ኢዝ ሎኬትድ ኦን ዘ ዌስተርን ቦርደርስ ኦፍ ኮንቲኔንትስ ኤንድ ሪሲቭስ precipitation primarily in the winter whereas CS is found on the eastern። ይሄኛው ትክክል ነው። ይሄኛው ተገላብጧል። ለሜዲትራኒያን ነው የሰጠው፣ መልስ አይሆንም። ቢ CS ክላይሜት ወይ ሜዲትራኒያን ክላይሜት ኤክስፒሪየንስ ሚንስ ያገኛል ማለት ነው። ኤክስትሪም ሳመር አሪዲቲ በክረምት ደረቅ ይሆናል። ኤክስትሪም ሳመር አሪዲቲ caused by sinking of air subtropical ice which while ሲሆን CFA በሌላ በኩል has warm humid summers characterized by frequent thunderstorms means frequent በጣም ብዙ ወራት የሚቆይ ያው የዝናብ የእርጥበት ሁኔታ ያለው ነው። ሶ መልሳችን ቢ ይሆናል ማለት ነው። ሲ የሚለው ምንድነው? CSA is dominated by mid latitude cyclones throughout the year። ይሄኛው የሱ ባህሪ አይደለም። while CFA is influenced by continental polar air masses during the winter ኦፍ ኮርስ ይሄኛው ትክክል ነበር። ነገር ግን ይሄኛው ሐሳብ ልክ ስላልሆነ መልስ አይሆንም። CFA specifies hot summers A whereas CSE is characterized by mild summer ሳይሆን dry summers ነው መሆን ያለ። mild moist ማለት ነው፣ dry ነው መሆን ያለበት። ይሄ የዕለቱን ትምህርታችን በዚህ እናጠናቅቃለን። በሚቀጥለው ትምህርታችን ፋክተርስ ኢንፍሉዌንሲንግ ክላይሜት ኦፍ ዘ ወርልድ በሚል ርዕስ ላይ እንገናኛለን። ደህና ሁኑ።